ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በተለይ ባህር ዳር በቀንና በማታ እንዲሁም ይህ መሬት ወርዶ እግራ ወጥቶ የሚታየው አዲሱ ሪዞርት የተመረቀበት በጠቅላይ ሚኒስትር ዶክተር አብይ አማካኝነት መሆኑ ይታወሳል። ይህም በትንታኔ የምንመለከት ይሆናል። እንዲሁም እስክንድር ነጋ አዲስ አበባ ሚዲያ ካውንስል የሚል አዲስ መረጃ ዞ ብቅ እያለ ይገኛል። በቅርብ ጠብቁን ያለበት ሁኔታ አለ። እሱን ጉዳዮች የምንዳስስበት ሌላኛው መረጃችን ነው። እስክንድር ዳነው ከጠፋ ሰነባብቷል። አሁን ደግሞ አዲስ አበባ ሚዲያ ካውንስል የሚል አዲስ መረጃ ዞ ብቅ ያለበት ሁኔታ አለ። እሱን ጉዳዮች የማስደምጣቸው ይሆናል ነው። ጉዳያችን ስንመለስ ባህር ዳር እንግዲህ አዲስ ሪዞርት አስመርቃለች። በተለይ ፈለገ ጊዮን ኢኮ ሪዞርት ይህ 4.5 ቢሊዮን ብር የጨረሰ ሪዞርት ነው። በዋነኛነት ጠቅላይ ሚኒስትር ዶክተር አብይ ባስቀመጡት ራዕይ ነው። ከዚህ በፊት ወደ ኋላ ልመልሳችሁና ላስታውሳችሁ የባህር ዳር ከንቲባ የነበሩት ዶክተር መሐሪ ከአሜሪካ ቀጥታ በመምጣት ባህር ዳር እንዲያለማ ተሰጥቶት ነበር። ነገር ግን የመጀመሪያ ባህር ዳር የማሰልጠን ወይም ደግሞ ኮሪዶሮች የመስራት ዘመቻ ጀምሮ ነበር። ነገር ግን ባለሀብቶች በስግብግብ የአማራ ፖለቲከኞች አማካኝነት ምክንያት ስራውን አስተጓጉሎት ወደ መጣበት የተመለሰበት ሁኔታ ነው። በህዝብ ዘንድ ከፍተኛ ተቀባይነት የነበረው ከንቲባ እንደነበር ይታወሳል። አሁን ይህ ሁሉ ጥሶ ግን ጠቅላይ ሚኒስትር ዶክተር አብይ ዛሬ መሬት ወርዶ እንደዚህ አይነት ማየት እጅግ የሚደነቅ ነው። ከተሞችን የማሰልጠን ወይም ስማርት ሲቲ አንዷ ባህር ዳር የማድረግ ዘመቻ ጠቅላይ ሚኒስትሩ ባስቀመጡት ራዕይ ይህን ሁሉ ጥሶ ቻሌንጆች ጥሶ እየሰራ ይገኛል። ባህር ዳር በቀንም በማታም እጅግ ውብ የሆነች ከተማን በተለይ አዲሱ ድልድይ፣ አሁን ደግሞ እነዚህ ደማቅ የሆነው ሪዞርት እንዲሁም ደግሞ የከተማ ኮሪዶሮች ባይዞ የከተማ ኮሪዶሮች በጣም ከሚጠቅሙት በሀገራችን ከሚጠቅሙት ከተሞች ባህር ዳር ነች። ሀይቆች ኮሪደር እጅግ ስታንዳርድ ነው የጠበቀ ኮሪደር ያስፈልጋል ለሀይቆች ዳርቻ ለከተማ ውበት። ለዚህ ደግሞ ዛሬ የተመረቀው ሪዞርት በተለይ በዚህ ሪዞርት በአባገዶች ተገኝቷል። እጅግ ደስ የሚለው አባገዶች ማለት የሃይማኖት አባቶች ማለት እንችላለን። ወይም አባገዶች አሻማጋይ አስታራቂዎች የሀገር ሽማግሌዎች ናቸው። በኦሮሞ ስርዓት የማስታረቅ ስራ የሚሰሩ ናቸው። ዲሞክራሲን የተከተሉ ናቸው። ዲሞክራሲ ባልሰለጠነበት ዘመን በነበረበት ጊዜ እነዚህ አባገዶች እንግዲህ በተለይ የባህር ዳር ዓለም አቀፍ ስታዲየም ጎብኝተዋል። እንዲሁም አዲስ ሪዞርትን በአጠቃላይ የባህር ዳር የልማት ስራዎችን ጎብኝተዋል። አባገዶች በትናንትናው ዕለት ወደ ባህር ዳር መግባታቸው ታውሳ ሚያዝያ 25 2018 በአጠቃላይ በባህር ዳር ያለውን ገጽታ እየተመለከቱ ይገኛሉ። እጅግ ደስ የሚል ነው። የሃይማኖት አባቶች እንዲሁም ከፍተኛ አመራሮች እነ ዳንኤል ክብረት ጨምሮ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ መሰረተ ልማቶችን እየጎበኙ የሚገኙት ዋነኛ ታርጌቱ በአጠቃላይ መሰረተ ልማትና መሰረተ ልማት ነው። ይህ ደግሞ ለባህል ሀብቶች ፍሰት ከፍተኛ አስተዋጽኦ እንዳለው ያመላክታል። እነዚህ ከፍተኛ ተሰሚነት ያላቸው አባገዶች የሃይማኖት አባቶች ከፍተኛ አመራሮች በባህር ዳር የሚያደርጉት እንቅስቃሴ ለባህል ሀብቶች ትልቁ በር ይከፍታል። ስለዚህ ፖለቲከኞች በጥቂት ፖለቲካ ትርፍ ማግኘት የምትፈልጉ ዋነኛ ዓላማው ልማታችን ቢሆን አትራፊ እንሆናለን። ጠቅላይ ሚኒስትር ዶክተር አብይ በእጅጉ እናመሰግናለን። ባህር ዳር በእጅጉ መሰልጠን የሚችል ከተማ ናት። በአፍሪካ ብቻ በዓለምም ተወዳዳሪ መሆን የሚችል ከተማ ናት። ይሄ ደግሞ ተፈጥሮ የሰጣት ጸጋ ነው። በዋነኛነት እኛ እጃችን መዘርጋትና መስራት መዳሰስ ብቻ ነው የሚያስፈልገው። ዛሬ የተመረቀው ሪዞርት በእጅጉ እናመሰግናለን። ቀጣይም ሌሎች ሪዞርት እንደሚመርቁ ተስፋ እናደርጋለን። ጠቅላይ ሚኒስትር ዶክተር አብይ በተለይ በቅርብ ጠብቁን ያለበት አለ ሁለት እጅግ ዘመናዊ የሆኑ የሴራሚክ ፋብሪኮች እንደሚያስመርቅ በተለይ ጠቅሰው በጠቅላይ ሚኒስትሩ በተናገሩት ማለት ነው። ከዚህ በፊት ድንጋይ ከውጭ ነበር ተሸክመን የምናስገባ ያለበት ሁኔታ ነው የተመላከተው። እንዲያውም ድጎማ ተደርጎ ልክ ዛሬ ናፍጣ ነዳጅ ድጎማ መንግስት እንደሚያደርግ በቢሊዮን ዶላር ድጎማ እንደሚያደርግ ሴራሚክ ከውጭ ሀገር ለማስገባት ድጎማ እያደረገ እንደነበረ የተመላከተው። አሁን ግን 100% በሀገራችን ማምረት የሚቻልበት ደረጃ ላይ በቅርብ ቀን ሁለት ጃንት የሆኑ የሴራሚክ ማምረቻ ፋብሪኮችን እናስመርቃለን ብለዋል። እኛም በቅርብ ቀን እንጠብቃለን። በዚህ ጠቅላይ ሚኒስትሩ በጣም ነው የማደንቃቸው። የልማት ሰዎች ናቸው። ይሄ የሆነበት ምክንያት ትልቁ ሚስጥር አለመዝረፉ ነው። ሌላ ሚስጥር የለም። የት የመጣ የለም። ኮሪዶሮች የሚለሙበት እንዲሁም ከፍተኛ የሚባሉ ፋብሪኮች የሚመረቁበት መንግስት አለመዝረፉን የሀገር ፍቅር ያለው መሆኑን ያመላክታል። ብዙ ጽንፍ ይዘው የሚንቀሳቀሱ ቡድኖች የሚሉት ሰበብ ያጡበት ጨፍጫፊ ቡድን ነው የሚሉት። ዛሬ የሚሉት ምክንያት የላቸውም። ጨፍጫፊ ቡድን ብቻ ነው የሚሉት። ምክንያቱም ልማት ላይ የሚያሙበት ጉዳይ የለም። መሰረተ ልማት ላይ የሚያሙበት ጉዳይ የላቸውም። መንግስት በከፍተኛ ሁኔታ እያዘመነ እያለማ ይገኛል። ሀገራችን ባይዘው በአጭር ጊዜ ውስጥ ወደ ከፍተኛ ደረጃ የምትሸጋገርበት ጉዳይ እንደሚሆን ምንም ጥርጥር የለም። እዚህ ጋር በተያያዘ አቶ እስክንድር ነጋ
በቸብ የስልጣን ጥማተኛ መሆን በግልጽ ያመላክታል። የአማራ ፋኖ ህዝባዊ ድርጅት መሰረተ፣ ከዛ ልሳካለት አለ፣ አፈንግጦ ወጣ። ከወጣ በኋላ ደግሞ አሁን ሰሞኑን የአዲስ አበባ ሚዲያ ካውንስል የሚል በቅርብ ቀን ጠብቆን ብሏል። በምን አይነት መልኩ እንደሚመጣ ምን አይነት ድርጅት መስርቶ እንደሚመጣ እኛም የምንከታተለው ጉዳይ ይሆናል። በተለይ የአማራ ፋኖ ብሔራዊ ንቅናቄ አዲስ መሰረቱ። ከመሰረቱ ውስጥ ወደ 19 ምናምን ወደ 20 የሚደርሱ ፖሊሊግ ምናምን የሚሉት መስርተው ነበር። ከዛ ውስጥ አንዱ እሱ ተካቶ ነበር፣ አፈንግጦ ወጣ። ከወጣ በኋላ ደግሞ አሁን አዲስ አበባ ሚዲያ ካውንስል የሚል በቅርብ ቀን ይፋ እናደርጋለን ብለዋል። እኛም ተከታተለን የምንዘግብ ይሆናል። ወንዝ አያሻግረውም። ከጫካና ከመንከራተት ውጭ ወንዝ እንደማያሻግረው ይሄ ምንም ጥርጥር የለውም። ሀገራችን የምትፈልገው ልማትና ሰላም ብቻ ነው። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይን እናመሰግናለን። ባህር ዳርን በእጅጉ የማዘመን ስራ እየተሰራ ነው። ባህር ዳር ተፈጥሮ የሰጣትን ጸጋ እንግዲህ አሟጣ ብትጠቀም በእጅጉ በዓለማችን ካሉት ምርጥ ከተሞች አንዷ መሆን የምትችል በርካታ አጋጣሚዎች አሏት። ለዚህ ደግሞ ጠቅላይ ሚኒስትሩ በተለይ ጠቅላይ ሚኒስትሩ ዶክተር አብይ ከተናገሩት ቤቶችን የመስራት የመገንባት ስራዎችን እቅድ ይፋ አድርጓል። በተለይ ታላቁ ህዳሴ ግድብ ሲመረቅ ትላልቅ ፕሮጀክቶችን ይፋ አድርጓል። አንዱ ቤቶችን የመገንባት ነው። ይህ ደግሞ በአዲስ አበባ ብቻ የሚቆም አይደለም፣ በክልሎችም ይቀጥላል። በተለይ ኮንዶሚኒየሞችን እንደዚህ የመስራት እና ለማህበረሰቡ የማስረከብ ስራ ይቀጥላል። ስለዚህ ሰልጥኑ፣ ጦርነት አይጠቅምም። አሁን ሁሉ ቤት እጦት የማይኖርበት ዘመን ይመጣል። ይሄ ደግሞ ጠቅላይ ሚኒስትሩ አልሞ አቅዶ እየሰራ እያከናወነ ይገኛል። በእርግጠኝነት በነዚህ 10-15 ዓመት ውስጥ እጅግ ተፈላጊ ሀገር ከሚሆኑት ኢትዮጵያ አንዷ ነች የምትሆነው። በተለይ ደግሞ ሰላሙ ከሰፈነ ራሳችን ነው የሰላም እጅ በራሳችን እጅ ነው ያለ። ስለዚህ አይናችን ከስልጣን ላይ አንስተን ለልማት እንነሳ እላለሁኝ። በሌላ መረጃ ተመልሰን እስከነገናኝ መልካም ጊዜ እንደውላችሁ ከወዲሁ እመኛለሁ።